There we go. Any ከዛ በፊት መመስከር የሚፈልግ ሰው አለ? ምስክርነት አለ የሚል ሰው አለ? ሲጸለይለት ጌታ በህይወቱ መልካም ነገር ያደረገ ምን ሰው ለሰው ትልካለህ? ራስህ አገባም ፖል ያጣደፈ ለሰው ይልካል። እግዚአብሔር ይመስገን ሰላም ነኝ። አሜን። እግዚአብሔር ቸርነት ለብዙ ዘመን የሚሆነንን ጌታ የቃሉን ስንቅ ይሰጠናል ብዬ አምናለሁ። ዛሬ በህይወቴ ጌታ እያስተማረኝ ካለ በተለይ በዚህ ሰዓት ላይ ጌታ ህይወቴን ቻሌንጅ እያደረገ ያለ የእግዚአብሔር ቃል አለና አምናለሁ ለሁላችሁ እንደሚሆን እና በጣም የምትወዱት የምንወደው ቃል ነው። ሁላችንም ሰሞኑን በተለያየ ጊዜና ቪዲዮም ሰርቻለሁ። አንድ አጭር ቪዲዮ መዝሙር 23 ነው። እስቲ መዝሙር 23ን ጻፉ እዚህ ላይ መዝሙር 23 መዝሙር 23 እስቲ እናድርግ እና ጌታ ያስተምረናል፣ ከዛ ልባችንን ይመልሳል። የስ ፊፊ እግዚአብሔር እረኛችን ነው። አሜን አሜን። ትንሽ ከሱ ከዛ ከስድስት ቁጥር ደስ ያላችሁን እናንተ የተነካችሁበትን አንዳንድ ቃል እስቲ አስቀምጡ አንብቡትና ሲያለህ ስራ ላይ ነው መሰለኝ። So I will read for you guys። ከዛ እዚህ ውስጥ በጣም ነካኝ የምትሉትን ጌታ በዚህ ውስጥ የነካችሁን ቃል እናይና በዛ ውስጥ ጌታ ያስተማረኝን ነገር ደግሞ እናወራለን። አሜን። የስ ነፍሴ መለሳት ይበዛል። ሰው ጠፍቶ የለ እንዴ? ነፍሴ መለሳት በጣም አበዛችሁ። ኦኬ here we go amen amen። መዝሙር 23 ለ6 ነው አይደል የሚከፋፈለው? 6 ቁጥሮች ነው ያሉት። ስድስቱ አንዳንድ ድንቅ የሆነ የዳዊትን የህይወት ምዕራፍ ያዘ ነው። እሱን ከማየታችን በፊት የእውነት እግዚአብሔር ዛሬ መንፈሳችንን ይነካዋል። የእውነት በጣም ልቤን ነክቶኝ በጣም እንጆይ አድርጌ ነው የመጣሁት ይህንን ቃል በጣም ሰሞኑን ሁሉ ቻሌንጅ ሲያደርገኝ የነበረ የእግዚአብሔር ቃል ነው። በጣም ልቤን ሲገራው ሲመልሰው ደግሞ ለ21 ቀን ምንጾምበት የእግዚአብሔር ቃል ነው። በጣም ከሐሙስ ጀምሮ የማያቋርጥ ለ21 ቀን የሚቆይ እንጾማለን ጌታ ፊት። ከምን እንደምንጾምም እናያለን። ከዛ በፊት ግን የጌታን ቃል እናያለን። አሜን። ለ21 ቀን ለመጾም ጆይን የሚያደርገን ማለት ነው። አንዳንድ ቁጥር ያሳየኝ እጾማለሁ የሚል
ለ21 ቀን ኦፍኮርስ ባዲ ኦፍ ክራይስት አማራጭ የላችሁም። እስቲ የስ አሰም ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሶ ፎር 21 ዴይ ጌታ ፊት እንጾማለን። ከምን እንደምንጾም እንማራለን፣ እናያለን። ኦኬ ሶ ጌታ ይረዳናል፣ መንፈሳችንን ይመልሰዋል። አይ ኖ አይ ካን ዌይት ያ ጌታ ይመስገን። እጾማለሁ የሚል ከኔ ጋር ለ21 ቀን ጌታ ይረዳናል። ጌታ ይረዳናል። ጌታን የምትወዱ ሁሉ አብራችን ትጾማላችሁ። ጌታ የምትፈልጉ እድልዬ good to see you. good to see you. ጌታ በዚህ የእውነት በዚህ 21 ቀን ውስጥ ፊቱን ያበራልናል፣ ነፍሳችንን ይመልሳታል። ሃሌሉያ። here we go my boy what's up እንዴት ነህ? ጌታ ይመስገን። እንጾማለን። እስኪ በሉ እንጾማለሁ። ብዙ ነገር አለ። ጌታ ይመስገን። ኤኮ አለው። ድምጻችን የእኔ ሲከፈት ይመስለኛል እንጂ አምጉድ አደለ። ለእኔ በደምብ ለሌሎች ይሰማል የማወራው ነገር። ሐሙስ ለ21 ቀን ነው የምጀምረው። ከሐሙስ እንጀምራለን። ዛሬ ውስጥ ያለን ከነገ ወዲያ ከሐሙስ ጀምሮ እንጾማለን። እጾማለሁ በሉ። ብዙ ነገር ነው የምንጾመው፣ በጣም ብዙ ነገር። እጾማለሁ በሉ። አንዴ እጾማለሁ። ሃሌሉያ። እጾማለሁ በጣም ሰው ከነፍሳችን ከሚፈልገው ነገር እንጾማለን። ከነፍሳችን ከስጋችን ከሁለቱም ነው የምንጾመው። ጾም ማለት የምግብ የረሃብ አድማ አይደለም። ጻፍ ውስጥ ጾም ማለት የረሃብ አድማ አይደለም። 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 ምግብ ላይ ማደም አይደለም። ጾም ነፍስ ላይ እንጂ ነፍሳችን ላይ ነው የምናደመው እንጂ ምግብ ላይ አይደለም። ስለዚህ ጾምን ብለን በ21 ቀን ውስጥ እግዚአብሔር ወደ አንድ አቅጣጫ ወደ አንድ ብሬክስሩ ውስጥ ኢየሱስ ጌታ ነው። በጣም ሰርክል ሆኖ በህይወታችን እያስጨነቀን ያለ ማለት ተደጋጋሚ የሆኑ ውድቀቶች፣ ተደጋጋሚ የሆኑ ስብራቶች፣ ተደጋጋሚ ዲሳፖይንቶች፣ ተደጋጋሚ ሱሶች፣ ተደጋጋሚ የሆነ ልንወጣባቸው ያልቻልናቸው ሳይክሎችን ሰብረን የምንወጣበትን ብሬክስሩ እግዚአብሔር ይሰጠናል። በመንፈሳችን ውስጥ እግዚአብሔር ኃይልን ይጨምራል። ሃሌሉያ። በመንፈሳችን ውስጥ አቅም ሰጥቶን የምንወጣበት እግዚአብሔር ብሬክስሩ በ21 ቀን ውስጥ ይሰጠናል። ነፍሳችን ላይ እንጨክናለን። ኢየሱስ ጌታ። ሃሌሉያ። ስለዚህ 21 ዴይ የምናለቅስበት ምክንያት ለምንድን ነው? ፎር the breakthrough ነው፣ ለጥርመሳ ነው። እግዚአብሔር ይሄ እንደዚህ የምንዞርበትን አዙሪት ነፃ የሚያወጣን ጊዜ ማለት። ስለዚህ እንጨክናለን። ነፍሴ ሆይ ብለን ነፍሴ ሆሎን የመጀመሪያውን 1 ዊክ አብረን እዚህ በየቀኑ እገባለሁ፣ እንጸልያለን። እግዚአብሔር ይረዳናል። አሜን። እግዚአብሔር ይረዳናል። ከዛ በኋላ ደግሞ ለብቻችን እንመሽጋለን ማለት ነው። ሁላችንም በየቤታችን እንመሽጋለን። በ11 ሀገር እንግዲህ እዚህ በባዲ ኦፍ ክራይስት ሚኒስትሪ ውስጥ 11 ሀገር ፕሮግራሞች አሉ። ኢሮፕ ፎር ጂሰስ፣ ስፔን፣ ዩኬ፣ ከእንደገና ደግሞ ካናዳ፣ ኢትዮጵያ፣
ዱባይ፣ አሜሪካ ውስጥ ዴንቨር፣ ፖርትላንድ፣ ሲያትል በእያንዳንዱ ቀን ሁላችንም አንድ ቤት ውስጥ ነው ገብተን የምንጸልየው። ኤቭሪዴ ቢያንስ 2 አወር እየተገናኘን እንጸልያለን ማለት ነው። እስኬጁዋሉን እናወጣለን። ከሐሙስ ጀምሮ ነው የሚሆነው። መዝመት ነው። አሜን። እግዚአብሔር ይመስገን። ከጸሎት አልቦዘንም። 24/7 ጸሎት አለን። ይሄ ግን አሁን አጠቃላይ የምንገባበት ነው። በአንድ ልብ፣ በአንድ ሐሳብ፣ በአንድ አይምሮ ለ21 ቀን እንጨክናለን። አሜን። ለምሳሌ ሰኞ ቀን የምንጸልየው በቴሌግራም አሜሪካ ውስጥ ባለው እንትን ከሆነ ምንድነው ዲኤምቪ ወይም ደግሞ ቨርጂኒያ ከሆነ ሁላችንም እዛ መተን እንጸልያለን። ኢሮ ፎር ጂሰስ አላቸው፣ ሁላችንም ተጠቃለን እዛ እንጸልያለን። ኢትዮጵያ አለ። there is no individual ፕሮግራም ማለት ነው። ስለዚህ ሁላችን የምናለቅስበት ጊዜ ይሆንልናል። እግዚአብሔር ሰብሮናልና እግዚአብሔር ይጠግነናል። ሃሌሉያ። ደግሞ ያስነሳናል። ስለዚህ የባዲ ኦፍ ክራይስትን አንድነት እንጠብቃለን። ከጌታ ጋር ዩናይት እናደርጋለን። ብሬክ ስሩ ይሰጠናል። አንዳንዶቻችሁ በጣም በተለያየ ጊዜ ችግሩን አግኝታችሁት ለዛ ችግር ግን ነፃ መውጣበት አቅም ያጣው ያላችሁ ሰዎች በዚህ 21 ቀን ውስጥ ልዑልን እናምነዋለን፣ ነፃ ያወጣናል፣ እናለቅሳለን ፊቱ። አሜን። ስዬ የሚሰማ ከሆነ እስቲ መዝሙር 23ን አንብበው። ስዬ ደህና ነው? ደህና ነኝ። ይሰማል? አዎ፣ ርቆ ነው ድምፁ የሚመጣ፣ ቀስ ብሎ ነው ይመጣ። አይሰማም? እኔ ይሰማል። ፓስተር ጌጋ በጣም ላግ ያደርጋል። እኛ ጋር ግን ወደ ይሰማል። ፓስተር ጌጋ ወጥቼ ልግባ። ይሰማል? እኔ ይሰማኛል። አዎ አይልም። ከስር ሰው ድምጽ ይሰማል። ፓስተርዬ ግን ቀስ እያለ ነው የሚደርሰው። እኩል አይደለም። እኩል አይደለም። እሺ አንብበው መዝሙር 23 ቀስ ብሎ ከደረሰም ቀስ ብለህ አንብበው። ሞትም ዋው እሺ ጌታ ይባረክ። መዝሙር 23 በጌታ ስም አነባለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና መርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አሜን። ኦኬ ሶ እኔ ላንብበውና አይ ቲንክ ይሄ መዝሙር 23 the most famous ምዕራፍ ነው አይደለ? ሁላችን የምንወደው የመጽሐፍ ክፍል ነው እና ብዙ ጊዜ እኛ መዝሙር 23ን መዝሙር 23 ላይ በጣም ሰሞኑን አይታችሁ ከሆነ አንድ ቪዲዮ ስቼ ነበር። በተለይ ቁጥር 3 ላይ ያለውን ሐሳብ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ የሚል ማለት ነውና
ያንን ግን ከማለታችን በፊት ዳዊት ከምዕራፍ 1 ላይ በተለይ ምዕራፍ 23 ቁጥር 1 ላይ እንዲህ ይላል፣ ጽዋዬ የተረፈ ነው፣ ቸርነትና ምሕረት በሕይወት ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። ሃሌሉያ! ጌታ ይመስገን። አባት ሆይ በጌታ በኢየሱስ ስም እንጸልያለን፣ ክፉ ሁሉ የታሰረ ይሁን። አባት ሆይ ጸልያለሁ፣ ነፍሳችን፣ መንፈስ፣ ስጋችን አንተ እንድትገዛ ይህን ስፍራ አንተ እንድትይዘው ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ጌታው የጠላት አሰራ every confusion in the mighty name of Jesus በኢየሱስ ስም የታሰረ ይሆን። የአመፅ አሰራር ጌታው የጠላት አሰራር ሁሉ በኢየሱስ ስም የታሰረ ይሆን። ጌታ ሆይ የልቤ ሐሳብ የአንደበቴ ቃል በፊት የተወደደ ይሆን። አሜን፣ 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 አሜን። ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ፣ ሃሌሉያ። ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን። ሃሌሉያ፣ አሜን፣ አሜን። ጌታ ይመስገን። ዳዊት ይሄ በጣም በጣም ልቤን ከነኩትና በተለይ የህይወቴን አቅጣጫ ሰሞኑን እንዲህ ሽፍት ያደረገ ቃል ነው። ለምንድን ነው ሽፍት ያደረገ? ዳዊት በመዝሙር 23 ላይ ሲናገር እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ በሚናገርበት ሰዓት ዳዊት ዝም ብሎ ይሄንን ሐሳብ አላመጣው። ኦኬ፣ ለምሳሌ አንድን ሐሳብ ወይም ደግሞ አንድን ሰው ስንጠራ ለምሳሌ የኔ ቆንጆ አይደለ፣ ሰውየው ባለው መልካምነት ነገር እናወጣለታለን አይደል? ከኔ ጋር አሁን እኔን እያያችሁ ኦኬ፣ ፎከስ ቴክስት አይደለም፣ እኔን ጋር ተመልከቱ። ሰው እግዚአብሔር ማናችንም በዚህ ምድር ላይ አንድን አካል ዳዊት በመዝሙር 23 ላይ ለእግዚአብሔር ይህን ካራክተር የሰጠበት ምክንያት እግዚአብሔርን እንደ እረኛ ስላየ ብቻ ሳይሆን የእረኛ ወጉ ምን እንደሆነ በሕይወቱ ስላየ ነው። በዚህ 6 ምዕራፍ ውስጥ የዳዊት የመጨረሻ የሕይወቱን ኮንክሉዥን እናያለን። ከምን ወደ ምን እንዳመጣው። ኢየሱስ ጌታ ነው። የጀመረው ምን ብሎ ነው? እግዚአብሔር እረኛዬ ነው። እስቲ ከኔ ጋር በሉ ሁላችሁ፣ እግዚአብሔር ጋድ ሲን በለው። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። ሃሌሉያ! እግዚአብሔር እረኛዬ ነው አይደል? ይህንን ቃል ዳዊት ሲናገር የእግዚአብሔርን እረኝነት በሕይወቱ ፕሩቭ ያደረገባቸው ነገሮች እናያለን። ገና ሲጀምር ዳዊት እግዚአብሔር ከእኔ ጋር የጀመረው በእረኝነት ነው። ሃሌሉያ! አላህ ሃሌሉያ! እግዚአብሔር እረኛዬ ነው። የሚያረሻ ቁጥር 6 ላይ አትዘምሩትም። ቁጥር 6 ላይ እረኛዬ ብላችሁ አትዘምሩም። የመጨረሻው ምዕራፍ ላይ ከቁጥር 1 5ቱን ቁጥር ይዛችሁ ከሄዳችሁ በኋላ በምንድነው በሞት ሸለቆ ካለፋችሁ በኋላ ነው የመጨረሻው መዝሙር የምትዘምሩት። በቤት ብኖር ይሻለኛል ምትሉት። አሳያችኋለሁ ለምን እንደምንል። ዳዊት ይህንን ነገር ከማለቱ በፊት እስኪ ዘፍጥረት 48 ቁጥር 18 ላይ አውጣልኝ። ያዕቆብ እግዚአብሔር እረኛን እስኪ ያውጣልኝ፣ አንድ ሰው ያውጣልኝ።
ዘፍጥረት ምዕራፍ 48 ቁጥር 15 ይኳለው ግን እንዴት እንደማረግ አላውቅም። አለበለዚያ ወደ ስልኬ ልቀይረው ነው። ጂሰስ አንብበው። ይሰማል። ዘፍጥረት 48 ቁጥር 15 ያዕቆብም ዮሴፍን ባረከ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅም ስም በእነርሱ ይጠራ። በምድርም መካከል ይብዙ። አሜን። ይታያቸዋል። እንዲህ አለው። ክብር ለኢየሱስ ሲሆን ያዕቆብም ዮሴፍን ባረከው እንዲህ አለው፣ የአባቶች አብርሃም ይስሐቅን በፊቱ የሄደለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን መገበኝ ብሎ ሜንሽን የሚያደርገው ክራይስትን ነው። የእግዚአብሔር መልአክ የጌታ መልአክ የተባለው ክራይስትን ነው። ምንድን ነው? ዮሐንስ ወንጌል ምዕራፍ 10 ላይ ትዝ ይላችኋል። እኔ እረኛ ነኝ ያለበትን ማለት ነው። አሜን። this is the mind blowing guys. so እያለ ያለው እግዚአብሔር ለካ እረኛዬ ነው ብሎ ያዕቆብ ሜንሽን ያደረገው የህይወት ዘመኑን ነው አደለ? የህይወት ዘመኑን ነው። በህይወት ዘመኔ ሁሉ ተከተለኝ። አርጅቷል እኮ ያዕቆብ የመጨረሻው ሰዓት ላይ ደርሶ መራኝ፣ እግዚአብሔር አስተዳደረኝ ብሎ ስለ እግዚአብሔር ይናገር። ግን this is the beauty part of የእግዚአብሔር እረኝነት ልቤን የሚነካው። ስሙኝ በደንብ አድርጋችሁ። እግዚአብሔር እረኛ ነው ብሎ ተገለጠለት። እረኝነቱ ግን የሚያሳዝን ነው። አንዳንድ ሰዎች የሚቆሙት እዚህ ጋር ነው። እረኛዬ ነው እግዚአብሔር ብለው ምን ይላሉ? ቁጥር 2 ላይ በለመለመ መስክ ያሳድረኛል በዕረፍት ውኃ ዘንድ። እዚህ ጋር ብቻ ነው የሚቆመው። እግዚአብሔር እረኛዬ ነው፣ በለመለመ መስክ ምን ይለኛል? ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። እዚህ ጋር the most enjoyable life ነው አይደል? የመጀመሪያው የህይወታችን ማለዳ ላይ ሃሌሉያ፣ የህይወታችን ማለዳ ላይ ትዝ ይላችኋል። ገና ትጸልያላችሁ፣ እግዚአብሔር ይሰማችኋል። ወደ ለመለመ መስክ ነው የሚወስዳችሁ አይደለ? ኧረ እግዚአብሔር ወይ ወዴት አለ ሲል ወዲያውኑ ጌታ መጥቶ ፍረድልኝ ይነካላችኋል፣ ምታልኝ ይመታላችኋል፣ አብላኝ ያበላላችኋል። ሁሉ ነገር የለመለመ መስክ። there is no any struggle ማለት ነው early age። እና ሲጠራው እግዚአብሔርን እረኛዬ ነው ይለዋል መጀመሪያ ላይ። ሃሌሉያ፣ እረኛዬ ነው። እና አንደኛ ሳሙኤል ምዕራፍ 17 ቁጥር 24 ላይ ዳዊት እረኛዬ ነው ብሎ ያለበት ምክንያት እንደ early age ላይ ትዝ ይበላችሁ። ሳሙኤል ወደ ቤት መጥቶ እሰይ ቤት መጥቶ ሊቀባ ሲል አንድ ጥያቄ አንስቶለታል። ልጆችህ ወዴት አለ ሲለው ልጆቹን አመጣ አይደለ? ሁሉንም አምጥቶ ሌላ የለህም ያለው እግዚአብሔር ምን አለ ለሳሙኤል ሲነግረው፣ እኔ ልብን ያለው ሰው ግን ፊትን ያያል፣ ሌላ የቀረሃለው ያለው። ምክንያቱም እግዚአብሔር ናኩኝ አለ። በምድረ በዳ በእናቱና በአባቱ የተረሳ ሃሌሉያ፣ በምድረ በዳ ያለ አለ። ልብ አድርጉ። እሰይ ሰብስብ ሲባል የሚሰበስበው የእነዚህ ልጆች ነው። ሰብስብ ሲባል እነዚህ ልጆች ነው የሚሰበስበው። አምጣ ልጆች ሲባል፣ ስለዚህ ዳዊት ምን ብሏል? አባቴና እናቴ ረሱኝ፣
እግዚአብሔር ግን አስታወሰኛል። ሃሌሉያ። እነሱ ረስተውኛል። ሰው ዳዊት እረኝነቱን እያለ ያለው ኢቭን እናትና አባቱ ሊደርሱለት ከሚችሉት ነገር ወጣ ብሎ በእግዚአብሔር ልብ ውስጥ ሆኖ በእግዚአብሔር ፕሮቪዥን ውስጥ የኖረ ሰው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እስቲ እግዚአብሔር እረኛዬ ነው በሉ አንዴ። እግዚአብሔር እረኛዬ ነው። ሃሌሉያ። እግዚአብሔር እረኛዬ ነው። ሃሌሉያ። እስቲ ያወጣልኝ በአንደኛ ሳሙኤል ምዕራፍ 16 ቁጥር 11 ስሙ እዚህ ጋር ስለ እረኝነት የሚለውን ዳዊት። ሃሌሉያ። ጉድ ቱ ሲ ዩ ወይንዬ። ሃሌሉያ። አንደኛ ሳሙኤል 16:11 እንትን ሊዲ አንቺ ደግሞ ምዕራፍ 17 ቁጥር 34 አውጪ ሊዱ እዛው አንደኛ ሳሙኤል። እሺ ቀጥል ጽዬ። አንደኛ ሳሙኤል ምዕራፍ 16 ቁጥር 11 ሳሙኤልም እሴይን የቀረ ሌላ ልጅ አለህን አለው። ታናሹ ገና ቀርቷል፣ ሌላ ልጅ አለ፣ እነሆም በጎችን ይጠብቃል አለ። ምን ይላል? በጎችን ይጠብቃል አለ እና በጎችን ይጠብቃል። ይህንን ክፍል ሚውት አድርገው። and I was wondering በጎችን ይጠብቃል። ይህን ነገር ሁላችሁም በሉ። በጎችን ይጠብቃል። በጎችን ይጠብቃል። like ይጠብቃል ኢን ሴንስ መጠበቅ ማለት ማብላት ብቻ አይደለም። መጠበቅ ማለት ፕሮቴክት ማድረግም ነው። አንዴ መጠበቅ ብለን ስንል not only to feed በጎቹን እያበላ ብቻ አይደለም፣ በጎቹን እየጠበቃቸውም ጭምር ነው። so ዳዊት መጠበቅ የሚለውን ኮንሰፕት የሚያውቀው በራሱ ህይወት ለግጦሽ ወይም ወደ ለመለመ መስክ ብቻ ይዟቸው አይደለም የሚሄደው። ምን ይላል እስቲ ሊድዬ 17:34 ላይ ሊድዬ እዩ ስሙ። ሰላሳ 17:34 ፓስተርዬ 17:37 እሺ 34 ዳዊትም ሳኦልን አለው እኔ ባሪያ የአባቴን 34 እሺ አንደኛ ሳሙኤል 17:34 እሺ ዳዊትም ሳኦልን አለው እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበረ፣ ከመንጋጋውም ጠቦት ይወስዱ ነበረ። ልድገመው? አዎ ቀጥዩ። ዳዊትም ሳኦልን አለው እኔ ባሪያ የአባቴን በጎች በኋላም እከተለውና እመታው ነበረ፣ ከአፉም አስጥለው ነበረ። በተነሳብኝም ጊዜ ጎሮሮውን ይዤ እመታውና እገድለው ነበረ። በቃ ሰው ጥበቃውን አይታችኋል። ወደ ለመለመ መስክ ብቻ አይደለም፣ እሱን እናያለን። እራሱ ወደ ለመለመ መስክ ብቻ ሳይሆን 34 ምን ይላል? እጠብቃቸው ነበረ ብሎ ስል ከድብና ከአንበሳም ጭምር ነው። አሁን ዝም ብላችሁ እረኝነት ብላችሁ ስታስቡ አንድ እረኛ በስጋዊ የሆነ እረኛ እነዚህ ነገሮች ማድረግ አይችልም አደለ? ከድብና ከአንበሳ ነው እያለ ያለው ሰው። ዳዊት እግዚአብሔር እረኛዬ ነው ብሎ ሲል አብሮ ማብላት ብቻ ሳይሆን መጠበቅም አለበት። ማብላት ብቻ ሳይሆን መጠበቅም አለበት። ፕሮቴክሽን አለ። ሁለት ነገር ነው ያለ። ከአንበሳና ከድብ
አስጥላቸው ነበራል። አሁን ዳዊት ብዙ ስኮላሮች የሚስማሙት ይህንን ጽሑፍ ሲጽፍ ዳዊት የህይወቱ የመጨረሻ ሰዓት ላይ ሆኖ ነው የዘመረው። ማለት ይህንን የዘመረው ድብርት ውስጥ ሆኖ አይደለም፣ ወጣት ሆኖ አይደለም፣ የህይወቱ መጨረሻ ላይ የጻፈው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለምን እንደሆነ ላሳያችሁ። ምን ይላል መዝሙር 23? እዩት፣ ስሙኝ። ይሄ የህይወቱ መጨረሻ እንጂ መጀመሪያ ላይ አይደለም ያለው። እንዲህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳደረኛል፣ በዕረፍቷ ዘንድ ይመራኛል፣ ነፍሴን መለሳት። ስለዚህ ሰውየው እያወራ ያለው ያለፈው ታሪኩን እንጂ እንዲኖርበት አይደለም እየጸለየ ያለው። ነፍሴን መለሳት እያለን ያለ መለሳት ካለ የህይወቱ ድምዳሜ ላይ ቆሞ ነው እየዘመረ ያለው። በጣም እድለኞች ነን። የተጨመቀ የወጣ ያለቀለትን ጁስ ነው እየጠጣን ያለ ነው ማለት ነው። ቱሃብ ይሄ ለምን እንደምነግራችሁ ልንገራችሁ። ይሄ ኮንሰፕት ዳዊት የሚናገረው የተናገረበት የእግዚአብሔር የቃል ብርሃን ውስጣችን ከገባ እግዚአብሔር ፊት ሰንጸልይ ጸሎት እየሰደብ ነው አንጸልይም። አንድ ሕያው ምስክር አለን። በእናቱና በአባቱ የተጣለ ሃሌሉያ ሃሌሉያ፣ በእናቱና በአባቱ የተጣለ፣ በኮሚኒቲው የተረሳ፣ በወንድሙ የተሰደበ የተገፋ አንድ ሰው መጥቶ እግዚአብሔር እረኛዬ ነው ብሏል። ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ። አሁን ይሄ ዳዊት የደረሰበት ነገር የደረሰብን ይህን መዝሙር እንዳንዘመር እግዚአብሔርን እያሰደብን ያለን ሰዎች አለ። እየሰደብ ነው ራሱ ማለት አታይም። ዳዊት ይህን ሰርቶ ሲያልቅ እንዲህ ብሏል። ስለዚህ there is something ሚስ ያደረግነው ነገር አለ ማለት ነው። ይህን መዝሙር እንዳንዘምር እረኛዬ ነው ብለን ደፍረን ሰይጣን አንድ አእምሯችንና የልባችንን ሐሳብ የመታው ምታለ እንዳናምን እግዚአብሔር ይበቀለዋል። አሜን። ሰው ምናን ነፍሴን መለሳት ብሎ ካለ ዳዊት ተመልሶ ነው ማለት ነው። ስለዚህ እየፎከረ አይደለም፣ ቀምሶት ነው። እናየዋለን። ቀምሶ ነው። ስለዚህ ምንድን ነው የሚለው? አንበሳና ድብ ወደ እኔ ይመጣ ነበረ። ስለዚህ ምን እለዋለሁ? እመታውና አስጥለዋለሁ። ለምን? እረኛ ነኛ። he's a shepherd። በጎችን ይጠብቃል ተብሎለታል። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። This is the most beautiful part ላሳያችሁ። ኢየሱስ ጌታ ነው። እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ብሎ ምንድን ነው የሚለው? ከዛ ነፍሴን መለሳት። This is beautiful። ከዚህ በፊት ብየዋለሁ። አንዳንዴ ጋይስ የለመለመ መስክና የዕረፍቷ ዘንድ እግዚአብሔርን እንዳታውቁት ያደርጋችኋል። በጥጋብ እንጂ በጽድቅ እንዳትኖሩ ያደርጋችኋል። ነፍሱን የመለሰው እዚህ ጋር ነው። አንዳንዴ የእግዚአብሔር እረኝነት የእሱ ፕሮቪዥን እንዳንወጣ ያደረገናል። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ዘጭ ያለ ህይወት ማለት ነው። ዩ ኢንጆይ ኤቭሪቲንግ። ማለዳ ላይ አይታችኋል። ገና ጌታን ባገኛችሁበት ጊዜ ሁሉ ሲመጣ መውጣት አትፈልጉ። ሰው ዳዊት ከለመለመ መስክ አውጥቶኝ በጽድቅ መንገድ መራኛል። የለመለመ መስክ የጽድቅ መንገድ ላይሆን ይችላል ማለት ኃጢአት ነው ማለት አይደለም። ግን እግዚአብሔርን የምናቅበት መንገድ የጽድቅ መንገድ ነው። የጽድቅ መንገድ ማለት እምቢ የምንልበት መንገድ ማለት። የለመለመ መስክስ ኖ እግዚአብሔር ነው ፕሮቫይድ የሚያደርገው፣ የኔ እጅ የለበትም። እሱ ነው ፕሮቫይድ የሚያደርገኝ። እረኛዬ እሱ ነው። ሲርበኝ የሚያበላኝ እሱ ነው። ሲጠማኝ የሚያጠጣኝ እሱ ነው። ጠላት ሲመጣ የሚዋጋልኝ፣ ድቡን የሚመታልኝ እሱ ነው። አሁን ግን ከባድ የሆነ ታይም መጣ ማለት ምን ላይ መጣ? ይሄ ብቻ አይደለም መንገድ። የለመለመ መስክ ብቻ ሳይሆን የጽድቅ መንገድ የሚባል አለ። እግዚአብሔር ሳይሆን የሚያቀርበው አንተ ወደምታቀርበው ህይወት፣ አንተ ወደምትመለስበት
አሁን ተመለስ ብሎ እግዚአብሔር ወደምትመራበት ስሙ ምን እንደሚል ነፍሴ መለሳት፣ ስለ ስሙ በጽድቅ መንገድ መራኝ፣ ይሄ ነው መንገዱ አለ። ከዛ በኋላ እዩ ቁጥር 4 ላይ የሚያስደነግጥ ነገር መጣበት። በሞት ጥላ መካከል ብሎ ጀመረ። ዳዊት የህይወቱን ዘመን ነው እያወራ ያለው። የመጀመሪያው ያሳደረኛል ያሳርፈኛል ብሎ ኦኬ፣ ያ ብቻ አይደለም ማሳደር ማሳረፍ ብቻ ሳይሆን ሞት ጥላ ደግሞ ገባለሁ አለ። የህይወት መንገዱን ነው እያወራ ያለው ሰው እያልኳቸው ለዚህ ነው። በሞት ጥላ መካከል ደግሞ ስቲል ያው ነው ሰው በለመለመ መስክ የነበረው እግዚአብሔር በሞት ጥላ መካከልም አለ አይደል? አሁን እኛ የቆምነው የለመለመ መስክ ላይ ነው። የረፍቱ ሐዘን እንትን ላይ አይደለም። ሞት ጥላ መካከል ሲመጣ የለም እግዚአብሔር እዛ ጋ ነው ዲስኮኔክት የምናደርገው። በእረኝነቱ አካሄድ ላይ ለመለመ መስክ ብቻ አይደለም፣ የሞት ጥላ መካከልም የሱ እረኝነት አለ። እንዴት አባቴ ላስረዳችሁ አይደል? እግዚአብሔር እረኛዬ ነው ብለን የቆምነው እዛ ጋ ነው። አሁን ሲመጣብን የሞት ጥላ መካከል ስንሄድ ዳዊት እንደዚህ ይላል፣ ያ እረኛዬ አሁንም አለ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህ። አልተቀየረም እያለው ነው ያለው። አልተቀየርክም። ሃሌሉያ። የለመለመ መስክ የወሰድከኝ እግዚአብሔር የሞት ጥላ መካከልም አለ። what a powerful life testimony ማለት ምን አይነት ነው? እዚህ ጋር ነው ስብርብራችን የሚወጣው። እኛ የለመለመ መስክ ላይ የእረፍቱ ዘንድ ላይ we enjoy መዝሙራችን ኃይለኛ ሶ ለመዘመር ተነስተን ምስክርነት ለመስጠት በጣም ኃይለኛ ነን። ዳዊት መጥቶ ኖ የሚዘመርለት ብቻ አይደለም ምዘምርለት አለ። ሃሌሉያ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ ይሏል። ቢኮዝ መልክህ ያለው የለመለመ መስክ ላይ ብቻ አይደለም። የሞት ጥላ መካከል እንኳን ብሄድ ስቲል አንተ ከኔ ጋር ነህ። ዩሲ መዝሙሩን ምን አይነት ፓወርፉል የሚያደርገው። ለዚህ ነው ዳዊት ሸምግሎን የዘመረው ምላችሁ ይሄንን አልፎታል። ሃሌሉያ። ይሄ አቅም ይፈልጋል አይመስላችሁ? በጣም አቅም ይፈልጋል። የሞት ጥላ መካከል የሆናችሁ አንተ ከኔ ጋር ነህ። ይታያችኋል። እኔ ከአንተ ጋር ነኝ አይልም። ምንድን ነው የሚለው? እግዚአብሔር አይደለም ያለው፣ እንዲህ ነው የሚለው። በሞት ጥላ መካከል እንኳን ብሄድ አንተ ብሎ እሱ ነው የሚነግረው። እግዚአብሔር አለው አላለው። ማለዳ ኤጅ ላይ ነው እረኝነቱን ያሳየው። አሁን የሞት ጥላ መካከል ቢሆን የዳዊት ተራ ነው የሚዘምርለት የሚለው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ አንተ ከኔ ጋር ነህ። እግዚአብሔር እዚህ በምትሰሙት ሁሉ ይሄንን ጸጋ ያፍስብን በኢየሱስ። በለመለመ መስክ ሲወስደን ብቻ የምንዘምርበት ሳይሆን ለምን ጀስት ማይንድ ብሎ የሆነውን ነገር ላሳያችሁ። በጣም የሚገርም ነገር ላሳያችሁ በኢየሱስ። በነገራችን ላይ እግዚአብሔር እረኛዬ ነው ብሎ ዳዊት ሲናገር ብሎ የለመለመ መስክ የሚለው በጣም አም ትራይንግ ቱ ላየው ሞክሬ ነበረ። ሩቅ ምስራቆች ይሄ የለመለመ መስክ ብሎ የሚናገረው በደንብ ስሙኝ፣ በመድኃኔዓለም ስሙኝ። እዚህ ጋር ሩቅ ምስራቅ በረሃ ነው ማለት እልም ያለ በረሃ ነው። እልም ያለ በረሃ ነው። የለመለመ መስክ የሚባል የለም። እኛ በጎችን ስንመራ ስናሰማራቸው ግጦሻል። እኔ እረኛውኛ ያውቃለሁ። ልጅ እያለሁ ከብቶች አሉ ውሰድ ስባል ወስጄ ምንም ስራ አይጠብቅብኝም። ግጦሻል የሚግጡበት ወስደ እዛ ጋር መልቀቅ ነው። እስራኤላውያን ግን እዛ ቦታ ላይ የለመለመ መስክ ብሎ ያለው የሚለቃቸው ቦታ አይደለም፣ የሚመራቸው ቦታ እንጂ። ለምን እነሱ የሚግጡበት ቦታ አይደለም ያለው። ሁልጊዜ የእረኛው ምሪት ወሳኝነት አለው። ሳሮቹ የሚገኙት ስሙኝ በጠል ስለሆነ የሚበቅሉት ድንጋይ ተጭኖባቸው ነው የሚኖረው። ስለዚህ ቦታ ሳይሆን የሚያስፈልገው አቅጣጫ ነው። እረኛው ነው
ሁለት ነገር ይሏል በትርና ምርኩዝ ምርኩዝ ማለት የሚመልስበት ነው በትር ማለት ጠላትን የሚመታበት ምርኩዝ እንደዚህ ያለ ነው ስለዚህ ለጠላት የሚጠቀመውን በትር ለበጎቹ አይጠቀምም መባወዘተ ቫላዞኒያ አይጠቀምም አይደለ እንደዚህ ይላል በግብፃውያን ያመጣውትን በሽታ በእናንተ ላይ አላመጣም ማለት እነሱ የሚመታበት እግዚአብሔር አሕዛብን በሚረግምበት እኛን አይረግመን እግዚአብሔር እኛን ይቀጣናል እንጂ አይፈርድብንም ፍርዳችንን ኢየሱስ ወስዶልናል there is no judgment in Christ አይደለ ፍርድ የለም ለእኛ ያለው ሃሌሉያ ዲሲፕሊን ነው በናጠፋ ዲሲፕሊን ያደርገናል ሃሌሉያ ለእኛ ያለው ምርኩዝ ነው ብትር አይደለም እንዲህ ይላል ልጆች ቢበድሉኝ ኃጢአታቸውን በመቅሰፍት መተዋለዋል እነሱን ግን እቀጣቸውና መለሳቸዋል አሁን ዲሲፕሊን ዩር ኪድስ ኪዳኔን አላረክስም ከአፌ ወጣውን አልመልስም በእውነት አለ ዳዊትን አልበድለውም አለ እግዚአብሔር እነሱ የሚኖሩት በኪዳን ነው እዚህ እግዚአብሔር እረኛ ሁለት ነገር ነው ያለው ብትርና ምርኩዝ ነው ያለው ብትርና ምርኩዝ እነሱ ያጽናኑኛል ደግሞም ያጸኑኛል ስለዚህ ስሙኝ በረም ባርካችሁ የእስራኤል መኖር ከፈለገ የእስራኤል በጎች መኖር ከፈለጉ ቦታ አያቁም እሲ ጻፉ ቦታ አያቁም ብላችሁ ሳሩ ቦታ የለውም ሎኬሽን የለውም ሁሉ ጊዜ ምኑን መስማት አለባቸው እረኛውን መከተል ያለባቸው እረኛው ነው ይውላችሁ ሳሩ ላይ ድንጋዩ ላይ እንደዚህ ሳሩ ሲል እሱ ነው በምኑ በብትሩ ብድግ ያደርገውና ያበላቸዋል የለመለመ መስክ የሚለው እሱን ነው እሱ ፕሮቫይድ ስለሚያደርግ ስለማያውቁ በለመለመ መስክ ምን ይለኛል ይሁት ሃሌሉያ እንዲህ ይላል በለመለመ መስክ ያሳድረኛል አገርም የሚገኝ እኮ አይደለም ግን እሱ ያቀዋል የለመለመውን መስክ ካልሰሙት አይበሏትም ያሳድረኛል ሳሩን ያለበት ቦታ የሚያቀው እረኛው ብቻ ነው በጉ አይደለም የሚያቀው እኛውን እግዚአብሔር እረኛዬ ነው ብለን በጎችን ስናስብ የሚመጣልን እኛ ምናቃቸው በጎች ነውና ግጦሽ ነው የሚመጣልን ኖ ግጦሹ ያለው በእረኛው መገለጥ ስር ነው በሱ ስር ነው በሱ ዕውቀት በሱ አመራር ስር መሆን መቻል አለባቸው ሳሩን ለማግኘት ከኔ ጋራች ስለዚህ ኤግዛክትሊ ፐርፌክት እግዚአብሔር እረኝነት ነው ማለት ነው ታያችኋል ትዝ ይላችኋል ጌታ ጴጥሮስ መጥቶ ሌሊቱን ሙሉ ስንለፋ አደረን አለ ኢየሱስ እንዲያሉ በቀኝ በኩል ጣላለ ግጦሹ የሚገኝበት እዛው ባህር ላይ ከዛ ጴጥሮስ ምንድን ያለው ጌታ ሆይ እንደ ቃልህ ነው ያለው አይደለ አሳው የተገኘው በጌታ ቃል ነው ምንም ባህር ስለሆነ አሳ ላይ ያገኙ ይችላሉ ደግሞም አላገኙም ሌሊቱ ሙሉ ስንደክም አድረናለን አሳ የተገኘው በጌታ ቃል እንጂ በእነሱ ስልት አይደለም ስለዚህ አሁንም ስሙ እግዚአብሔር እረኛዬ ነው ሃሌሉያ ከዛስ የለመለመውን መስክ የሚያቀው እሱ ነው የሚያቀው እኔ አይደለሁም ማቀው ሎኬሽኑን አላቀው ትዳሬን አላቀው ህይወቴን አላቀው አገልግሎቴን አላቀው ጤናዬን አላቀው የሚያቀው እሱ ነው እኔ ደክሞኛል ስለዚህ ለማግኘት ምንድነው ያለብኝ በእግዚአብሔር እረኝነት ውስጥ መጠቅለል አለብኝ ማለት ይመራኛል ነው ያለው ጋይስ ይመራኛል ነው ያለው ሃሌሉያ እግዚአብሔር እረኛዬ ስለሆነ አልበላም ስለሚመራኝ ነው ምበላው ማን ነው የሰማኝ አራኔ እረኝነቱን ተቀብለን አመራሩን አንቀበል አይደለ እረኝነቱን እንዘምራ እግዚአብሔር እረኛዬ ነው አማራጭ የለኝም ብለ ኦኬ እረኝነቱን ከተቀበልክ ምሪቱንስ ጋይስ ምሪቱንስ ያለበለዚያ የለመለመ መስክ የለም
ዝም ብሎ ሳሩ በየመንገዱ አይገኝም። ይኸውላችሁ መጋጥ ስለቻልክ አትገጥም። ማደን ስለቻልክ አደን አይቀናም። መዝራት ስለቻልክ አታጭድም። መብላት ስለቻልክ አትበላም። አችልም። ሃሌሉያ ሃሌሉያ። አይቻልም። እና በዚህ እረኝነቱ መካከል እኛ ያቃተን ነገር ምንድን ነው? በለመለመ መስክ ይመራኛል፣ ያሳደረኛል፣ አይገርም? ይወስደኛል። እግዚአብሔር እረኛዬ ነው ካለን ይመራኛል ብለን ነው መቀጠል ያለብን። እዚህ ውስጥ ካለን 90% እግዚአብሔር እረኛዬ ነው እንጂ የእረኛችን ነው እንጂ አይመራን። ቼክ አድርጉ እስቲ የራሳችሁ። እረኛችን ነው ፎር ሹር። ለዚህ ነው የለመለመ መስክ ልናገኝ ያልቻልነው። አሁን በጣም ከባድ ነገር ልንገራቸው፣ በጣም የሚያመ ነገር። በለመለመ መስክ ያላመንነው እንዴት ተደርጎ ነው በሞት ጥላ መካከል ስንሄድ አንተ ከኔ ጋር ነው የምንለው? ያቃተን እዚህ ጋር ነው። የሞት ጥላ መካከሉ ስንገባ ይጠፋብናል። ምክንያቱም ኢንደ ኤርሊ ኤጅ እግዚአብሔር ሆይ ብር እያለን አብላን አንለው፣ ብር እያለን አጠጣን አንለው። እረኝነቱን በመልካም አካሄድ ካላመን ነው የሞት ጥላ መካከል ከመጣ ሞት ይዞን ነው የሚሄደው። ትረስት ልናደርገው አንችልም። አሁን በለመለመ መስክ ይመራኛል በዕረፍት ውኃ ዘንድ የሚለው እዛ የኤርሊ ኤጅ ላይ የህይወታችን ልምምር ነው መሆን ያለበት። እሱ ነው የሚያበላኝ ምበላው እያለኝ ማለት ነው። ገብቷችኋል? እምሰራው ስራ እያለኝ ዶሮ እየሰራው የሚያበላኝ እሱ ነው። ክብር ሁሉ ለኢየሱስ። እምለብሰው እያለኝ የሚያለብሰኝ እሱ ነው። ይሄ ነው የመጀመሪያው ምዕራፏን ካሸነፍናት እኛ በእግዚአብሔር ፕሮቪዥን ላይ እግዚአብሔር ይመራ። ደሞዜ እያለ የሚያኖረኝ እግዚአብሔር። እሷ የመጀመሪያዋ ልምምድ ወዴት እንደምትወስዳችሁ ላሳያችሁ። በሞት ጥላ መካከል ስንገባ ዘራፍ ማለት እንችላለን። አንተ ከኔ ጋር ነህ። ምክንያቱም ተለማምደነዋል። የትኛው ጋር የተለማመድ ነው? ማብላቱ ላይ፣ ግጦሹ ላይ። በጣም ከባድ ልዩነት ነው ያለው አይደል? በሞት ጥላ በለመለመ መስክ ያሳደረኛል በዕረፍት ውኃ ዘንድ ብሎ የሞት ጥላ መካከል። በዚህ መካከል ግን የሞት ጥላ ላይ መጥቼ እንድታመነው የለመለመ መስክ ላይ ነው እሱ ጋር የምንለማመደው። ብዙዎቻችን ያቃተን የሞት ጥላ ሲመጣብን ያቃተን የተሰባበርነው መንቀሳቀስ ያቃተን ሪስፓንድ መስጠት ለሞት ያቃተን ለመጡብን ጨለማዎች መልስ መስጠት ያቃተን ምክንያት እመኑኝ የመጀመሪያው ቁጥር ላይ አልተሳካልንም። ስለዚህ መመለስ ያለብን ወደዛ ነው። የሰውየውን አካሄድ አሳያቸዋል። መመለስ ያለብን መጀመሪያ እግዚአብሔር እረኛዬ ነው። ሲጻፉ ሁላችሁም አሁን እየገባቸው ነው። እግዚአብሔር እረኛዬ ነው ደግሞም ይመራኛል። ኢየሱስ እግዚአብሔር እረኛዬ ነው ደግሞ ምን ይለኛል? ይመራኛል። እሷን ነው የምንወዳት። እረኛዬ ነው ብለን ነው የምናቆመው እንጂ ይመራኛል የሚለውን አይደለም። አይገርምም? We have the most powerful faith to believe God is our shepherd, not his leadership. አይገርምም? በጣም ፓወርፉል የሆነ እኮ እግዚአብሔር እረኛዬ ነው ብለን እንንጫጫለን። ግን ሊደርሽፑ ይውላችሁ መዝሙሩ አንዴ ነው መዘመር የምንችለው። ሊደርሽፑ ግን ቀን በቀን አገኛችሁ። ሊደርሽፑ ቀን በቀን በየሰከንዱ ነው፣ በየደቂቃው፣ በየሰዓቱ የእግዚአብሔር አመራር ቀን በቀን ነው የሚያስፈልገን። እረኝነቱን አንዴ ልተቀብለናል አይደለ? ወደ ነፍሳችሁ አዳኝ ወደ እረኛችሁ ተመልሳችኋል አለ ጴጥሮስ። ተመልሰናል። ወዴት? ወደ ነፍሳችን። ሃሌሉያ! እረኛ ተመልሰናል አይደለም? እግዚአብሔር እረኛችን ሆኗል። እረኛችን ሆኖ ግን አመራሩ ላይ ነው ጥያቄ ያለ። አመራር እማገባውን ሰው እየመረጠልኝ ነው ወይ? የምሰራውን ስራ እየመረጠልኝ ነው ወይ? የምኖርበትን ሀገር እየመረጠልኝ ነው ወይ? የምማረውን ትምህርት እየመረጠልኝ ነው ወይ? ሃሌሉያ!
ክብር ሁሉ ለኢየሱስ ይሆን። ነገዬ ምን እንደሆነ እየመረጠልኝ ነው ወይ? this is the biggest problem። አሁን የሞት ጥላ ጋር መተን መንቀሳቀስ ያቃተን እንደዚህ አድርጎ ይመታን ፈርስትሬት ይሆን ነው። እንዴት አድርገን እንመነው ጎበዝ? እንዴት እንመነው ጌታ? ኢየሱስ እግዚአብሔር ልጅ እንዴት እንመነው? እንዴት እንመነው? እንዴት እንመነው? ጌታ ሆይ በኢየሱስ ስም ልቤን መልሰው በሉት። ሃሌሉያ። ጌታ ሆይ ልቤን መልሰው፣ ልቤን መልሰው። in the holy name of Jesus አይደለ ጌታን የምሰማበት እግዚአብሔር እረኛዬ ነው ብዬ የምልበት። ግን ለመሰላችሁ እዛኛው አካሄድ ላይ ከሄደ ይሄኛው ከዛ በኋላ ደስ ይላል። ሊደክመን ይችላል። ስሙ በጣም ሊደክመን ይችላል። እንደዚህ ይላል ቁጥር 3 ላይ ይታያቸዋል። በለመለመ መስክ ያሳድረኛል ብሎ ነፍሴ መለሳት ይላል። መለሳት ምን ማለት ነው ታውቃላችሁ? ማለት ትክክለኛ ፒክቸር እንደሆነ እያሳየን ነፍሴ መለሳት ማለት ማደስ፣ መልሶ ነፍስ መዝራት፣ መልሶ ሪስቶር መሆን። ሃሌሉያ። ከጠፉበት መመለስ ነው። በዚህ አመራር ላይ ልንጠፋ እንችላለን። ገብቷችኋል? ስንሄድ ሳለ ልንሳሳት እንችላለን። በዚህ አመራር ላይ ይመልሰናል፣ ይመልሰናል። ሃሌሉያ። this is the beautiful part። አሁን እንደው በእግዚአብሔር የሚመራ ሰው አይደክም? በጣም ነው የሚደክመው። ይሁት ነፍሴ መለሳት ይላል። ነፍስ መዝራት፣ ነፍስ ማደስ፣ ከሞተበት መመለስ ማለት ነው። he restore my soul። my God እስኪ ነፍሴን ይመልሳታል በሉ። ነፍስን ለመመለስ ራሱ እኮ እድል ነው አይደለም? ነበርኩ ማለት እኮ መለሰኝ ካልኩኝ መጀመሪያ አመራሩ ስር ነበርኩ እኮ ማለት ነው። መለሰኝ ካልኩኝ አለው። አሁን እኮ እንትኑም ራሱ የለንም። the idea of under his leadership ራሱ እኮ የለንም አይዲያ። ታውቃላችሁ እግዚአብሔርን አመራር የምንፈልገው ግራ ሲገባን ብቻ ነው። ግራ ሲገባን ነው። በጣም ግራ ሲገባን እግዚአብሔር እረኛዬ ነው የምንል ምራኝ የምንለው። ዳዊት ግን እያለ ያለው እዚህ ጋር ገና በማለዳ ነው የለመለመ መስክ እየወሰደው የእረፍት ውሃ ዘንድ ላይ ከዛ ነፍሴን መለሳት ይላል። ሃሌሉያ ሃሌሉያ። ጋይስ እግዚአብሔር ይርዳል። እዚህ ጻፉ። እግዚአብሔር ሆይ ታስፈልገኛለህ፣ ጌታ ሆይ ታስፈልገኛለህ በሉት። አሁን ጌታው ነፍሳችንን መልሳት በጌታ በኢየሱስ ስም ስልጣን። ጌታ ሆይ in the holy name of Jesus ባክህ ጌታ እባክህ በኢየሱስ ስም መመለስ ይሁንልን፣ መመለስ ይሁንልን ጌታ ሆይ። ሃሌሉያ ሃሌሉያ። በጣም የሚገርም ነገር አሳያችኋለሁ። በእውነት ጌታ ያሳየናል። ሃሌሉያ። ጌታ ሆይ እባክህ፣ ጌታ ሆይ እባክህ in Jesus name in Jesus name in Jesus name ጌታ ሆይ in Jesus name። ሃሌሉያ 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 ሃሌሉያ። እስኪ መዝሙር 19 ቁጥር 7 ላይ አወጣልኝ። ሃሌሉያ 19 መዝሙር 19 ቁጥር 7 ላይ ጌታው መልሰን in Jesus name in Jesus name ጌታ ሆይ in Jesus name ጌታ ሆይ ጌታ ሆይ ለምናል ለምናስ መዝሙር 19 ቁጥር 7 የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። ድገመው። የእግዚአብሔር ሕግ ፍጹም ነው። የእግዚአብሔር ሕግ ፍጹም ነው፣
ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። ነፍስን ይመልሳል። ይሄ ነፍስ የሚለው ኮንሰፕት አገር እንትን ብቻ አይደለም። ይሰማል። ስሜታችንን፣ እውቀታችንን፣ ፍቃዳችንን፣ እውቀታችንን ነው ይመልሳል የሚለው። ይመልሳል። ነፍስን ብሎ ሲል ስሜት ማለት ነው ጋይስ፣ እውቀት ማለት ነው፣ ፍቃድ ማለት ነው። አሁን በጣም በጣም ያማል። ነፍስን ይመልሳል፣ ስሜታችንን ይመልስ። እየጠፋ ያለው እሱ ነው። እየባዘነ ያለው እሱ ነው። አሁን ስለዚህ የእግዚአብሔር እረኝነት ብለን እያለን ያለ ነው የለመለመ መስክ ወደ ዕረፍቱ ዘንድ ብለን ስንል በእግዚአብሔር የታመነ ህይወት እያለን እንጂ በእግዚአብሔር የሚመራ ፍቃዳችን የሚመራበት፣ ስሜታችን የሚመራበት፣ እውቀታችን የሚመራበት ማለት ነው። አገኛቸው። እነዚህ ነገሮች ሁሉ አንደር ደ ኮንትሮል ኦፍ ደ ሆሊ ስፒሪት ይሆናሉ እያለን ያለ ነፍሴን መለሳት ብሎ ሲል ስሜቴን መለሳት እያለ ነው። እውቀቴን መለሰው እያለ ነው። ፍቃዴን መለሰው እያለ ነው። ከእንደገና ደግሞ የሚገርማችሁ ነገር ያለፈው የአስተሳሰብ ህይወት ታሪኬን መለሳት እያለ ነው። አንዳንዴ ነፍሳችን በሐሳብ ወደኋላ ትሄዳለች፣ ትነጉዳለች። she'll go back ከኔ ጋራችሁ እዚህ ጋር ምላ ነፍሴን መልሳት። እግዚአብሔር ነፍስን ይመልሳል። ቪዲዮ የሰራው ስለዚህ ነው። ቁጭ ብለን እንጠፋለን፣ ግን የሚጠፋው ምናችን ነው? አገር እውቀታችን፣ ስሜታችን፣ ፍቃዳችን፣ እውቀታችን ይጠፋሉ። እሱ ደግሞ እዚህም ቁጭ ብለንም ሊጠፋ ይችላል። ስለዚህ ምንድን ያለው ድገሞስ 19:7 የእግዚአብሔር ህግ ፍጹም ነው ነፍስን ይመልሳል አይደለም ይለው። the law of God የእግዚአብሔር ህግ የቃሉ ጉልበት ማለት ምንን ነው የሚመልሰው? ነፍስን ወደ እረኛዋ ወደምትታመንበት። አንድ ጥያቄ በጣም ቀለል ያለ ነገር ልንገራችሁ። ብር ስላጣን ነው የምንቅበዘበዘው? ሰላም ስላጣን ነው? እዚህ ጻፉ ጋይዝ። ምን ስናጣ ነው እረፍት ምናጣ? አያሳዝን? ብር ስላጣን አንቅበዘበዝም። አንዳንዴ እግዚአብሔር መጀመሪያ ብራድ አንድ ጊዜ በጣም ያስደነግጠኝን ነገር ልንገራችሁ። አንድ ሰው ደወለልኝ፣ ቆይቷል በጣም ደወለልኝና አሊነ እንድጸልይልኝ ፈልጌ ነው። እሺ እና እየጸለይኩ እያለ ጌታ እንደዚህ አለኝ፣ ባልሽን አልመልሰውም ብለህ ንገራት አለኝ። ደነገጥኩኝ ማለት ነው። ከዛ እግዚአብሔር እንደዚህ ይለኛል፣ ባልሽን አልመልሰውም ይልሻል አልኩት። በጣም ደነገጠች። ከዛ ምን ለማለት ነው ብዬ ያሰብኩ። ምንድን ነው የሆነችው? ባሏ ባክ አረገ ማለት ነው። ባክ ሲያረግ 10 ዓመት በፊት ባክ ሲያረግ፣ ስሙኝ በደንብ አድርጋችሁ፣ ባክ ሲያረግ ምን ትለዋለች? ጌታ ባሌን ካልመለስክልኝ ወደ ቤት አልመጣም አለችው። ጌታ ምን አለኝ? ባልሽን አልመልስም፣ አንቺ ተመለሽ ያላል። አናኒ እግዚአብሔርን ስናስፈራራው፣ ለምሳሌ ብዙ ጊዜ በጣም እግዚአብሔር ላይ ስንቀልር ማለት ስላልገባን የእግዚአብሔር ማንነት እና ቁማር እንዲህ ካላደረክልኝ እኔ አልመለስም፣ እንዲህ ካላደረግ። ምክንያቱም አሁን የእግዚአብሔር ጋር አብሮ መኖር ልኩን ስላላወቅን ነው። የህይወት ጉዳይ ነው። እንትና ባለመመለስ እኔ ከእግዚአብሔር ወጣለሁ ማለት በእሳት መጫወት ማለት ነው። ላይፍ የእናንተ ህይወት ተጠያቂነቱ በእናንተ ነው።
አሁን እኛም ይመስለን የአንድ ነገር ማጣት ከጌታ ያስወጣን ይመስለናል። አይደለም፣ እኛ ጌታን በግል ስላላወቅ ነው እንጂ እኛ ከእግዚአብሔር ጋር ጤነኛ ግንኙነት ስለሌለን የአንድ ሰው እኛን መካድ ምን እንለዋለን? እግዚአብሔር ይህን ሰው ካልመለስክልኝ፣ ልጄን ካልመለስክ፣ ሚስቴን ካልመለስክ፣ ባሌን ካልመለስክ አልመለስም እንላለን። ጥያቄው አንድ ነገር ነው ጋይስ። የሰውየው ህይወት የተቆራኘው ከራሱ ከእግዚአብሔር ጋር ነው። የኔ ህይወት የተያዘው ከራሱ ከእግዚአብሔር ጋር። ሁሌ ስናገር ሰምታችኋል። ለመጀመሪያ ጊዜ ልጄ ወደ ጌታ ሄደ ጊዜ ህይወቴን ነበር የጠላሁት አደለ? በጣም ከመጥላት የተነሳ ምን አለ በገደልኩት ስልክ ማለት ነው። ስሙኝ፣ ከ5 ዓመት በኋላ እግዚአብሔር ሂል ካደረገኝ በኋላ አንድ ቀን መንገድ ላይ ቴክስቲሞኒዮ ላይ ተናግሬዋለሁ። ጌታን አገልግዬ ስወጣ ነፍሴ በደስታ ሙቀች ማለት ነው። ከዛ መንገድ ላይ በጣም ደስ ብሎ እየሄድኩኝ ያለ ጌታ እንዳለኝ ልጄ አለኝ፣ ልጄን ገደልክብኝ ብለህ ጌታ ወሰደብኝ ብለህ ብተወኝስ ኖሯል። ችግሩ እሱ አይተወኝም። ግን አስባችሁታል? ጌታ ልጄን ወሰደ ገደለብኝ ብዬ ከጌታ ባክባረግ እንኳን ልጄ ወደ ጌታ ሄደ፣ እንኳን ጌታ አልሄደብኝ። መዓት የምትወዱት ልጆች፣ ሚስታችሁ፣ ማንም ሰው ኖሩ ልጠፉ ትችላላችሁ። ነፍሳችሁ ወደማትመለስበት ሲኦል ልትመለሱ ትችላላችሁ። በምትወዷቸው ሰዎች እዩዋቸው። ፋሚሊያችሁ ሰላም ስለሆነ ሰላም አትሆኑ። እመኑኝ አትሆኑ። ልጅ እያላችሁ፣ ሚስት እያላችሁ፣ ትዳራችሁ፣ ሁሉ ነገር ፐርፌክት ሆኖ የሲኦል ሰው ልትሆኑ ትችላላችሁ። የምትፈልጉት ነገር በእጃችሁ ስላለ አይደለም ሰላም የምትሆኑት፣ እግዚአብሔር ነፍስን ሲመልስ እንጂ ጋይስ። ኢየሱስ የእግዚአብሔር ልጅ ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ጌታን በሉት። ዋጋህን ልወቅ፣ ዋጋህን ልወቀው፣ ልክህን ልወቀው። አለካህ በምወዳቸው ሰዎች አለካህ ጌታ ሆይ። በኢየሱስ ስም ስልጣን፣ በኢየሱስ ስምና ስልጣን፣ በኢየሱስ ስምና ስልጣን አልለካህ በሉት ጌታ። በጣም ብዙ ጊዜ ሰዎች የተጎዱት በዚህ ነው። ለዚህ ነው በትዳራችሁም ላይ ስትመጡ፣ በህይወታችሁ ላይ ስትመጡ እግዚአብሔር እንድታውቁት የሚፈልገው ከቤተሰቦቻችሁ ከዘመዶቻችሁ ወጥታችሁ እንድታውቁ ይፈልጋል ጌታ። በጣም ብዙ ሰው የተጎዳው ህይወታቸው የሚለካው በሚወዱት ሰው ይሆንና ያ የሚወዱት ሰው ሲሆን አይዴንቲቲያቸውና ፍርስርስ ብለው ይወጣሉ። ማን ነው አሁን አይዴንቲቲያችሁ? ማ ቢሄድ ማ ቢመጣ ያናወጣችኋል? ልካችሁ ማን ነው ከጌታ ጋር ለመኖር? ፓስተራችሁ፣ ባላችሁ፣ ሚስታችሁ፣ ጓደኛችሁ፣ ልጆቻችሁ? ማን ነው? በማን ነው የምትለኩት ጌታን? በማን ነው የምንለካው? ኢየሱስ፣ ኢየሱስ፣ ኢየሱስ። ልካችሁ ማን ነው? እውነት ደስ አይልም? ይውላችሁ ይችን ነገር ስሙኝ፣ በደንብ አድርጋችሁ ስሙኝ። እግዚአብሔር ቢተዋችሁ ማንም አያነሳችሁ። ሰው ቢተዋችሁ ግን እግዚአብሔር ያነሳችኋል። ጻፉት ይሄን። ሰው ሁሉ ዓለም ሁሉ ቢክደኝ እግዚአብሔር ያነሳኛል። እግዚአብሔር ቢተዋችሁ ግን ማንም አያነሳችሁ። የአባቶች አምላክ እግዚአብሔር፣ የአባቶች አምላክ የአባቶች አምላክ እግዚአብሔር
ኤሊ ሲናገር ምን አለ? ሰውን ሰው ቢበድል አለ። በጣም ያሳዝን። ሰውን ሰው ቢበድል እግዚአብሔር ያስታርቀዋል አለ። ሰው እግዚአብሔርን ቢበድል ማንን ሊያስታርቀው? ይታያቸዋል። አንዳንዴ እግዚአብሔርን የምንጣላባቸው መንገዶች የማይጠቅሙን ሰዎች ናቸው። የእውነት በፍጹም የማይጠቅሙን በፍጹም። እና ዳዊት እረኛዬን ያለበትን መንገድ ተመልከቱ። በጣም የሚያሳዝነው እንደዚያ እናትና አባቴ ተውኝ። አሁን እንደው ዳዊት አጥፍቶ ነው እንዳትሉ ከቤተሰቡ ሁሉ ታዛዥ ማን ነው? ዳዊት እኮ ነው። በጎቹን ሲጠብቅ የነበረው ማን? ዳዊት ነው። ጥሩ ልጅ ስለሆንክ ቤተሰቦች አይወዱም። መጥፎ ልጅ ስለሆንክ አይደለም። ጭራሽ እንደውም በጣም መጥፎ ሰዎች ነው ቤት ውስጥ የሚወደዱት አይደል? ልጆች ናቸው። እናት የምትወደው በጣም አመፀኛውን አይደል? ግን በእግዚአብሔር አይን ስትሄዱ የሚጠቅማችሁ የሚያነሳችሁ እግዚአብሔር ብቻ ነው። ያድነናል። አሜን። በጣም ያድነናል። እናትና አባት የተውኝ፣ እግዚአብሔር ግን ተቀበለኝ። እስኪ መዝሙር 51 ማን ነው የሚያነብልኝ? በጌታ እስኪ አንብቡልኝ። በጣም ልቤን የሚነካኝ የንስሐ መዝሙር ነው። ጂሰስ ኔም እስኪ ያው ቁጥር ስንት ፓስተር? ከአንድ ጀምሮ ጀመሪው። እሺ። አቤቱ ቸርነትህ እሺ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ቀጥል። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴንም ሁልጊዜ በፊቴ ነውና። ቀጥይ። ልድገመው? ቀጥይ። አንተን ብቻ በደልኩ። ይህ ነው በጣም የነካኝ። አንተን ብቻ ቁጥር 4 አንተን ብቻ በደልኩ። አንተን ብቻ በደልኩ። ልብ አይነካ አይደል? አንተን ብቻ ማለት እዚህ ጋር ያለው የእግዚአብሔርን በጣም የእግዚአብሔርን የህይወቱ መሰረት መሆኑን ነው የሚያሳየው አይደል? አንተን ብቻ በደልኩ። እግዚአብሔር በጣም ነው ልቤን የሚነቅ። ጌታ አንተን ብቻ በደልኩ። አስባችኋል? ኃጢአት ሰርታችሁ ሰው ምን ይለኛል ብላችሁ ስታስቡ ከማጋ ልለያይ ነው፣ ኮሚኒቲው ምን ይለኛል፣ እናቴ፣ አባቴ፣ ሚስቴ፣ ባሌ ምናምን የምንለው ቫሊዩ የሰጠነውን ያልነው አደለ? አሁን እዚህ ጋር በጣም አድርጌ ያከበርኩትን ሰው እኮ ነው በጣም አሳዘንኩ አይደል? አምሶሪ ካልኩኝ ቫሊዩ አለኝ ማለት ነው ለዛ ሰው፣ ለዛ አካል። ዳዊት እያለ ያለው ነገር ምንድን ነው? አንተን ብቻ በደልኩ የሚለው አንተነ የህይወቴ ቁልፍ፣ አንተነ የህይወቴ መሰረት፣ አንተነ የህይወቴ ጌታ። በምሰራው ኃጢአት፣ በሰራሁት ኃጢአት፣ አሁን በተሰበርኩት መሰበር አዝናለሁ። ለምን?
አንተም ብቻ ነው ያሳዘንኩት። አንተም ብቻ ነው ማለት ሌላው አልተጎዳም እኮ አይደለም፣ ግን አንተ መበደል አልነበረብኝ። you are the one, the number one in my life። የህይወቴ ራስና መሰረት አንተ ነህ። ልብ አይነካ አንሰውም። እግዚአብሔር እረኛዬ ነው ቢል ሰውዬ ኢየሱስ የእግዚአብሔር ልጅ በጣም ልብ ይነካ። እስኪ ቀጥዩ ሂዲ ቀጥዩ። ኢየሱስ ቁጥር 4 አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ፣ በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅከኝ። በኢሶጴ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርሃቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ሃሌሉያ። ልቀጥል። ቁጥር 12 ምን ይላል? እስኪ ልቀጥል ፓስተር። የማዳንህን ደስታ ስጠኝ፣ አሜን። በእሽታ መንፈስም ደግፈኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። አሜን። በቃኝ፣ ይበቃኛል ጌታ ሆይ። ማይ ጋድ አይገርም? ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን። ኢትስ ቢዩቲፉል አይደል ጋይስ? ኢትስ ቢዩቲፉል። የሆነ እሱ ነው በህይወቴ ቁልፍ፣ እሱ ነው የህይወቴ መሰረት። ደግፈኝ፣ በቃ አንተን ልታዘዝህ፣ እሺ ልበልህ፣ እኔን መልሰኝ። አሜን አሜን። ክብር ሁሉ ለኢየሱስ ይሆን እና በጣም እኔ ልቤን የነካው ይሄ ነው። I don't want to continuously because ምክንያቴ ምንድን ነው? አንድ ነገር አለ። አባቶ እናመሰግንሃለን ጌታ እናመሰግናለን። እንዲህ ይላል፣ እንደዚህ ይላል፣ በሞት ጥላ መካከል እንኳን ቢር አንተ ከኔ ጋርና ክፉን አልፈራም፣ በትርህና ምርኩዝ እነርሱ ያጽናኑኛል። አደለ? እንቀጥለዋለን፣ ነገ እንቀጥለዋለን። በጣም የሚገርማችሁን ነገር ልንገራችሁ። ከዛ በኋላ ነው ከሞት ጥላ በኋላ አልፎት ምን ይለዋል? በፊቴ ገበታን አዘጋጀልኝ። ተሰርቶ ያለቀ ሰው ከዚህ ውጭ ምን እንዲጠብቀው ፈለጋችሁ? አገኛችሁ? ሰው የእግዚአብሔርን እረኝነት ተለማምዶ ነፍሶ የተመለሰለች ሰው በሞት ጥላ መካከል ሄዶ እግዚአብሔርን የታመነ ሰው ከቴብል ውጭ ምን ይጠብቀው? እንደዚህ ይላል፣ በፊቴ ገበታን አዘጋ አለፌዋለሁ። ይህንን ሁሉ አሁን እንጆይ ነው የሚያደርገው አይደል? በፊቴ ገበታን አዘጋጀልኝ። ይህንን ነገ ነግራችኋለሁ። በፊቴ ገበታን አዘጋጀልኝ የሚለው ወደ ኪዳንህ መለስከኝ እያለው ያለ ወደ ኪዳንህ መለሰኝ። ገበታ ለመብላት አንድ ላይ የቤተሰቡ ቤተሰብ መሆን አለባችሁ። አሁን ተግባብተናል እያለው ነው እግዚአብሔር። we are one። አሁን ገብቷችኋል? ተገብተኸኛል። አሁን ሃሌሉያ፣ ገብተኸኛል። አሜን በሉ አንዴ። አሜን። ገብተኸኛል። እረኛዬ ነው፣ መልሶኛል። በጠላቶች ምንድን ነው? በሞት ጥላ መካከል ታምኘዋለሁ፣ ከዛ አዘጋጀህልኛል። አሁን አንድ ቤተኛ ገበታን አዘጋጀህልኝ የሚለው ጋይስ አምኖት ነው። ከዛ ምንድን ነው የሚለው? በፊቴን ገበታን አዘጋጀልኝ በጠላቶች ፊት ለፊት።
ወደዛ ነው ወደ ንግስና የመጣው። የህይወት ጉዞውን ነው ያልኳችሁ እዚህ ጋር ነው። እንግዲህ አምጥቶ ኪንግ አደረገው ሰውየው። ዘይት አፈሰስክብኛለሁ በጠላቶች ፊት ለፊት። ምክንያቱም በእረኝነቱ ታምኑ ነፍሱ ተመልሶ ሰውየው የህይወቱን ዘመን ያልኳችሁ ለዛ ነው። ገበታ የሚለው የእግዚአብሔር የኪዳን ስርዓት ውስጥ ነው የገባው ዳዊት። ትዝ ይላችኋል ሜምፊቦስቴን የሳኦል ልጅ እግሩ ተሰብሮ ፈልጋችሁ አምጡልኛል ከማዕዴ ይብላለ። ምክንያቱም ለዮናታን ኪዳን ገብቼለታለሁ። እና ሜምፊቦስቴ ሲናገር ምን አለው? ናና ከማዕዱ ትበላለ you'll be in the royal family ሲለው ምንደ ረሃቅ ሁለቱ ሽባ ነው እግሮቹ። በፍጹም ንጉስ ፓላስ ውስጥ መግባት የለበትም። ምን አለው ሜምፊቦስቴ ሲነግረው? እኔ ከሞተ ውሻ የማነስ እንዴት ተደርጎ ነው ከንጉስ ቴብል የሚበላው ሲለው እንዲህ አለው፣ ለአባት ለዮናታን ቃል ገብቼለታለሁ አለው። ሃሌሉያ። እዚህ ጋር ቴብል ላይ ያስቀመጠ ከንጉስ ጋር እንድትበላ ያደረገ የእግርህ መሰበር ያለ መሰበር አይደለም። የመጣበት ቦታው ያለበት ራሱ ስፍራው ሸለቆ ውስጥ ነው ሲኖር የነበረው። የሞተ ሰዎች ማለት ሽባዎች በሚኖሩበት አካባቢ ነው። ከዛ ፖዚሽን አውጥቶ ወደ ፓላስ ማን ያስገባ ሲል ኪዳን ነው አለው። ለአባትህ ቃል ኪዳን ገብቻለሁ። ዳዊት ወደዚህ ፖዚሽን የመጣው ታውቃላችሁ፣ በኪዳን አምጥቶ ቁጭ በላለው። አሁን ሃሌሉያ አምጥቶ አስቀመጠው። ለምን አስቀመጥከኝ ሲለው because you deserve it because of the covenant covenantን ያስቀምጥ። ስራ አይደለም፣ ኑሮ አይደለም፣ ህይወት። እነዛ ታሽቶ ያለፈበት መንገድ የዳዊትን ህይወትን የሰራው። ማዕድ ላይ ግን ከንጉሱ ጋር የቀረበው በኪዳን ነው። የሥራ ውጤት አይደለም። የንጉስ ቴብል ላይ የሚያስቀምጥ ከንጉስ ጋር እንድትቀመጥ የሚያደርግ ነገር በክርስቶስ የተገባል ኪዳን ነው። የህይወት አቋም ግን ባንተ ጭካኔ የሚለካል። አገር you'll be in the table of the king የንጉስ ምን ላይ ቁጭ አለ? ማዕድ ላይ ቁጭ አለ። ከዛ ምን አለው? ንጉስ ማዕድ ላይ ቁጭ ካልክ የንጉስን ኪንግደም አካፍልሃለሁ ያለው ይመስላል እግዚአብሔር። ማዕድ ላይ ይውላችሁ አንድ ሰው የመጨረሻ አይደለም ምን ይላል? እንሆ በደጅ ቆሜ አንኳኳለው፣ ማንም በሩን ከፍቶ ሰምቶ ድምፄን ሰምቶ በሩን ቢከፍትልኝ እገባለሁ ብሎ ምንድን ያለው? ከእርሱም ጋራ እራት እበላለሁ አይደል ያለው። ያ ማለት ምን ማለት ነው? ጌታ ወደ ዳዊትን ወደ ማዕዱን ያመጣው ከፍቶለታል። አንደርስታንድ ይቻላል ገባው። ስለዚህ ቴብል ላይ ያስቀምጦታል። ልክ የእግዚአብሔር ቤተኛ ሲሆን ሰውየውን ኪንግደም አካፈለው። እንግዲህ ህዝብ ላይ ያነግሳለሁ ብሎ ያስቀምጥ። አንድ አይምሯችሁ የሚያፈነዳ ነገር ልንገራችሁ። ወስዶ አይደል አስቀመጠው። ከዛ ምንድን ያለው መጨረሻ ራሴን በዚህ ጽዋይም የተረፈ ነው አለቀ አለ። ከዛ እንዲህ አለው ቸርነትና ምህረት በሕይወት ዘመኔ ሁሉ ይከተለኛል። አሁን ግን የእግዚአብሔር ቸርነትና ምህረት ሲከተለው የፈለገው ኪንግደሙን ሳይሆን የእግዚአብሔር ቤቱ ስለዘላለም መኖር ነው። አልገባችሁ? ራሴን በዚህ ቀባ ብሎ አለው ማለት ቢከም ኪንግ አይደለ? ንጉስ ነው። ማይ ጋድ ንጉስ ነው። ቁጭ ብሏል ንግስና ቤት። አሁን ግን እሱን አይደለም የምፈልገው አለ። በቤትህ ለዘላለም መኖር ነው የምፈልገው። ሃሌሉያ። ኢን ደ ኪንግደም አይደለም፣ ኢን ዩር ፕሬዘንስ፣ አንተ ባለህበት መኖር ነው የምፈልገው። በቤትህ ለዘላለም እኖራለሁ። in the presence of God በዘይት ተቀብቻለሁ። ኪንግደም ውስጥ አይደለም መኖር የምፈልገው፣ ንጉስ መሆን አይደለም የምፈልገው፣ በቤትህ ለዘላለም እኖራለሁ። ንግስና ለዘላለም አይደለም፣ ቤቱ ግን ለዘላለም ነው። Isn't that crazy guys? ነገ እኔን በደንብ እናየዋለን። ይሄ አለቀስኩኝ፣ ልቤ ተነካ ይሄንን ሳየው ጋይስ። በቤትህ ለዘላለም እኖራለሁ። ሰውየው እኮ ተቀብቷል። he became a king እኮ ቴብል ላይ በልቷል። ከንጉስ ጋር ማዕድ ላይ ቁጭ አለ አይደለ? ከዛ ንግስና አድርገው ዘይት ቀባ አፈሰሰበት። ከዛ ሲያዩ በህይወቱ የሚከተለው ግን ንግስናው ሳይሆን ምህረትና ቸርነቱ ነው። ሰውየው ያለፈበት መንገድ አንድ ነገር አስለምዶታል። የተጨመረለት ነገር ሳይሆን ምህረት እንደሚያኖረው ገብቶታል። ስለዚህ እንዳለ በቤትህ ለዘላለም እኖራለሁ። በቤት እስከ መቼ?
ለዘላለም ሃሌ ሃሌ ሃሌሉያ። ይዛችኋል። አሁን ጌታን በእረኝነቱ እንጆ አድርጋችሁ በሞት ጥላ መካከል በእረፍት ዋዘን ይህንን አልፋችሁ ስትሞቱ የመጨረሻ የምትጓጉለት በቅባት መቀባት አይደለም፣ በቤቱ ለዘላለም መኖር ነው። አወል በቤትህ ለዘላለም እኖራለሁ። አሮን ኒድ ኪንግደም አሮን ኒድ ኪንግደም ዝቅባቱን አይደለም የምፈልገው፣ በጠላቶቼ ፊት ለፊት ቀብተኸኛል። እንደን ምንድን ነው የሆነው አይደለ? ያፈሰሰበት እኮ በኬብሮን ላይ ተቀብቷል። ሰውዬ በሁሉ ቦታ ላይ ተቀብቷል። ሰውየው እስራኤል ላይ ነግሷል። እስራኤል ላይ የነገሰው 40 ዓመት ነው። እግዚአብሔር ቤት የኖረው ግን ለዘላለም ነው። የምፈልገው ቱ ሊቭ ኢተርኒቲ ኢን ዘ ሃውስ ኦፍ ዘ ሎርድ። ሃሌሉያ። ጌታ ነው ምላችሁ። ልቤ ተነካ በጣም ሲል በቤትህ ለዘላለም እኖራለሁ። በንግስና አይደለም፣ በተቀባሁት ቅባት አይደለም። ጽዋ የተረፈ ነው ብሏል። እግዚአብሔር ሰጥቶኛል። ጠላቶቼ በሚያዩኝ ፊት ለፊት ኃይለኛ ሞገስ አግኝቻለሁ። ከተራነት ወደ ንግስና መጥቻለሁ። በዛ ግን አይደለም የምኖረው፣ በቤትህ ነው የምኖረው። በቤትህ ማለት በህልውናህ ማለት፣ በአመራርህ ማለት፣ በአገዛዝህ ማለት ነው። ሃሌሉያ። ታውቃላችሁ ዳዊት በንግስና ስቶ ያውቃል፣ ወድቆ ያውቃል። ግን ምን አለ መሰላችሁ? አንድ ጊዜ ኃጢአት ሰራ። ኃጢአት ሰርቶ ህዝቡን ካስቀጠረው በኋላ እግዚአብሔር በቁጣ መጣና እንደዚህ አለው፣ ዳዊት ምረጥ አለው። በድለኸኛል፣ ምረጥ አለው። በቸነፈር ከምመታ 3 ነገሮችን ምረጥ ሲለው እንዲህ አለ ዳዊት። በጣም ብልጥ ነው። እንዲህ አለው፣ ምህረቱ ለዘላለም ነውና በእግዚአብሔር እጅ መውደቅ ይሻለኛል። እናንተዬ ማይ ጋድ በቤቱ ለዘላለም መኖር። እናንተዬ በቤቱ ለዘላለም መኖር። በቤቱ ለዘላለም መኖር። በቤቱ ለዘላለም መኖር። በአገዛዙ፣ በአመራሩ፣ በስርዓቱ በቤትህ ለዘላለም እኖራለሁ። በቤትህ ለዘላለም እኖራለሁ። ምንድን ነው እየናፈቃችሁ ያለ? ንግስናው። ስለዚህ እነዚህን የህይወት ዘመናችን መርህ ልናደርጋቸው የሚገባው እነዚህ ቁልፉ ነገሮች በእረኝነቱ መመራት። እረኛ ስሙኝማ ከጠላት ሊጠብቅ ብቻ ሳይሆን ሊያበላም የተገባው ነው። በጣም የተምታታብን እሱ ነው አይደለ? አያሳዝንም ጋይስ? እረኛ ነው ብለን ጠባቂነቱን እንጂ አመራሩን አንቀበልም። ሁሌ እንጆ የሚያደርገን የእግዚአብሔር ጠባቂነት ነው። እረኛዬ ነው ብሎ ጠበቀኝ ነው ምለው እንጂ መራኝ አይደለም። ጌታ ይራራልን፣ ጌታ ይራራልን። ነገ በደንብ እኔ እንለዋለን፣ እንጸልያለን። ጌታ ይባርካችሁ። ክብር ለኢየሱስ ይሁን። ሃሌሉያ። አሜን፣ አሜን፣ አሜን። ጌታ ይመስገን። አሜን። አይገርምም ጌታ? ክብር ለኢየሱስ ይሁን። ወያኔ አይገርምም አልኩ ጌታ። ጌታ ይረዳናል። ጌታ ይመስገን።
ሪፍሌክት እናድርግ። ይህ እንጸልይ፣ ይህ መዝሙር እንዘምር እስቲ። ኢየሱስ ሪፍሌክት አድርግ። ሪፍሌክት አድርገን ያልከኝ የጌታ ስም ይባረክ። በእውነት የሚገርም ነው። መዝሙር 23 ከመጀመሪያው ይሄ ከልጅነት የነበረው ጌታን ስናገኝ የመጀመሪያው ሲዝናችን ላይ የነበረው ያ መቀራረብ፣ ያ አብሮነት፣ የለመለመ መስክ አይነት ሲዝን ማለት ነው። እሱ ሲዝን ላይ የምናሳየው እጅ መስጠት ወይ ደግሞ አንተነህ መሪ የምንለው ነገር፣ አንተነህ የኔ መጋቢ፣ አንተነህ የኔ ረዳት፣ አንተነህ የኔ እረኛ ብለን ራሳችንን ሰሚት የምናደርግበት ሲዝን ሲሆን ቀጣዩ የሞት ጥላ ወይ ደግሞ ከባድ የሚባል ሲዝን ላይ ስንሆን ያንኑ ነው የምንደግመው ማለት ነው። መጀመሪያ የተለማመድነው ያ እረኝነቱን፣ ያ ጠባቂነቱን፣ ያንን አባትነቱን ነው የምናንጸባርቀው ማለት ነው። ስለዚህ በለመለመ መስክ ያሳድረኛል የሚባል ሲዝን አለ። የመጀመሪያ ሲዝን ቅድም ስትል ነበረ። ገንዘብ እያለን መግዛት እየቻልን፣ ምግብ እያለን መብላት እየቻልን፣ ግን አንተነህ መጋቢ፣ አንተነህ የኔ ፕሮቫይደር፣ ገንዘብ የምትሰጠኝ አንተነህ፣ የምታስተዳድረኝ አንተነህ፣ የምትመራኝ አንተነህ፣ አቅም የምትሰጠኝ አንተነህ የምንልበት ጊዜ ማለት ነው እና በራሳችን የምናደርግ በሚመስል ጊዜ ላይ ነገር ግን ሰሚት ማድረግ፣ ራሳችንን አሳልፈን መስጠት፣ አንተነህ የዚህ ህይወት መሪ፣ የኔ ህይወት መሪ አንተነህ የምንልበት ጊዜ ላይ በኋላ ከባድ ጊዜ ደግሞ ይመጣል ማለት ነው እና የሞት ጥላ የሚባል በጣም ከባድ፣ ብዙውን ሰው ቻሌንጅ የሚያደርግ፣ ብዙውን ሰው የሚጥል ጊዜ ሲመጣ ያን ያው የለመድናትን ያችኑ እናወጣታለን ማለት ነው። መሪ አንተነህ፣ ጠባቂ አንተነህ፣ እረኛ አንተነህ ማለት እንጀምራለን ማለት ነው። ስለዚህ የተለማመድነውን ነገር ነው ማለት ነው አፕላይ እያደረግን የምንመጣው። አይከብደንም። ያኔ ገና በልጅነት ገና በማለዳ ያለማመድነውን ማንነት ከባድ በሚባለው ጊዜ ውስጥ ይወጣል ማለት ይገለጣል ማለት ነው እና ራሳችንን ማለማመድ ይኖርብናል ማለት ነው። ዳዊት ራሱን ሲያስለምድ እንደነበረ በደንብ ያስታውቃል። ከዚህ ከመዝሙር 23 እንዳሳየህን በደንብ ያስታውቃል። መሪው እረኛው እንደነበረ የሚያስታውቅ አካሄድ ነው ማለት ነው እና ታስታውሳለህ፣ ወደ ሳኦል ንጉሱ ሳኦል ጋር መጥቶ እኔ በጎቼን በምጠብቅ በዛ ቦታ ላይ ይመጣ ነበር፣ አንበሳ ይመጣል፣ ታላላቅ የሚባሉ አውሬዎች በሚመጡበት ጊዜ ከመንጋጋቸው አንበሶች በጎቼን አስጥል ነበር እና
አድን ነበረ። መንጋጋውን ይዞ ያስጥለው ነበርና በዛ ባለማመደው በብቸኝነቱ ጊዜ ያለማመደውን ጌታ ደግሞ ጎልያድ በሚመጣበት በዚያ ጊዜ እንደዛው የተለማመደውን ያንን የእግዚአብሔርን እረኝነት በደንብ ያሳያል ማለት ነው። እና ከፍ ያለ ቻሌንጅ በሚገጥመንም ሰዓት ያንኑ የተለማመድነው የእግዚአብሔርን እረኝነት ነው የምናመጣው ማለት ነው። እና እንዳልከው ነው፣ እግዚአብሔር እረኛዬ ነው ደግሞም ይመራኛል። ይህ በጣም ወሳኝ ነገር ነው፣ በጣም ወሳኝ ነው። ዛሬ ውስጥ እንዲቀመጥ የፈለግኩት እኔም ይህንን ነው ማለት በጣም እግዚአብሔር እረኛችን እንደሆነ እናወራለን፣ ግን ለመመራት የሚፈቅድ ማንነት ቻሌንጅ በጣም ከባድ ነው። ግን እሱን መፍቀድ ማለት ነው፣ እንዲመራኝ መፍቀድ። እሱ ላይ ትንሽ ቻሌንጅ እንደሚያደርግ አውቃለሁኝ፣ ግን መፍቀድ፣ እንዲመራ እንዲያስተዳድር መፍቀድ ማለት ነው። እሱን ማድረግ በምችል ሰዓት ያኔ እውነተኛ መሪነቱን እውነተኛ አባትነቱን ለማሳየት እድል አለ ማለት ነው። ሃሌሉያ፣ እንፈቅድለታለን ማለት ነው። ቅድም እንዳልከው ራእይ ላይ እንደተጠቀሰው ማንም ደጁን ቢከፍትልኝ ይገባለሁ፣ ከሱ ጋር ራትን እበላለሁ፣ ከሱ ጋር እሆናለሁ። ሃሌሉያ። ስለዚህ የምንለማመደው ነገር ነው ማለት ነው። ገና በማለዳ የምንፈቅድለት ነው ማለት ነው። ልባችንን ሰሚት እንዲያደርግ መፍቀድ ማለት ነው። ይሄ በለመለመ መስክ ውስጥ እንዲያሳድረን አትሴም ታይም ደግሞ በሞት ጥላ መካከልም ደግሞ በዛው ውስጥ በዛው እረኝነት ውስጥ እንድንሄድ መፍቀድ ማለት ነው። በሁለቱም ጊዜ ማለት ነው። ሁለቱም ጊዜያቶች ናቸው። የመጀመሪያው ቀላል ይመስላል፣ ሁሉም ሰው የሚያልፍበት ነው የሚመስለው። የለመለመ መስኩ ቀላል ይመስላል። ቻሌንጁ የሚጀምረው በሞት ጥላ መካከል የሚባለው ሲዝን ላይ ስንደርስ ነው ማለት ነው። ስለዚህ ይህንን ሲዝን እንድናልፍ ገና በማለዳ በምንችል ሰዓት፣ አቅም አለን በምንል ሰዓት፣ እውቀት አለን በምንል ሰዓት፣ ኢኮኖሚካሊ ጥሩ ነኝ በምል ሰዓት እንደማለት ነው። አንተ መጋቢ ነህ፣ አንተ እረኛዬ ነህ፣ አንተ እውቀቴ ነህ። ሃሌሉያ። አንተ ንግግሬ ነህ። እኔ ስለቻልኩ አይደለም የምናገረው፣ ስለቻልኩ አይደለም ወክ የማደርገው፣ ስለቻልኩ አይደለም የምመገበው። ነገር ግን አንተ መጋቢ ነህ። ይሄ ልምዴ መሆን አለበት ማለት ነው። ሃሌሉያ። ልምዴ ሲሆን ያኔ ማለት ፓዝ ነው፣ በቃ ደረጃ እንደመውጣት ነው። ከፍተኛ የሚባለው ደረጃ ላይ ቻሌንጅ ላይ ብደርስ እንኳን አብሮኝ ያለ እረኛ የማይደክም የማያቅተው በየትኛውም ሁኔታ ማሳለፍ የሚችል እንደሆነ ያሳያል ማለት ነው። ስለዚህ የእኔ ፈቃደኝነት ይጠይቃል ማለት ነው እና ነፍሴን መለሳት ሌላው በጣም ውስጥ የተቀመጠ ነው። ሪስቶር ማድረግ የሚችል ነው። ሃሌሉያ። ሪስቶር የሚያደርግ ይሄ ደግሞ ሶ ፓወርፉል በጣም ለሕዝቅኤል እንደተናገረው ሕዝቅኤል 37 ላይ እንዳለው በቃ ሪስቶር ማድረግ እችላለሁ፣ የደረቁ ነገሮችን እንደገና ህይወት መዝራት እችላለሁ። እኔ እንደዛ ነኝ ለማለት ነው። ያ ሁሉ ራእይ ያሳየው አይደል? እኔ እችላለሁ። ተስፋ የቆረጠ የደረቀን ነገር በቃ ከተመ የተባለን ነገር እንደገና እንደ አዲስ ሃሌሉያ ማቆም፣ ማበርታት፣ ትልቅ ሰራዊት ማድረግ እችላለሁ። ይሄ ደግሞ ሰው ፓወርፉል። በደከመን ሰዓት በቃ አቃተኝ፣ አልችልም፣ ከዚህ በኋላ ምንም በቃ ማድረግ አልችልም በምንል ሰዓት ጌታ ሆይ ስንል እንደገና ሪስቶር የሚያደርግ ሃሌሉያ። ይህ አቅማችን ነው። በቃ እንደ ሌሎቹ አይደለንም። ወድቆ የሚቀር አይደለንም። ሊደክመን ይችላል፣ ሊያቅተን ይችላል። እንደ ማንኛውም ሰው ልንዳከም እንችላለን። አቅም ልናጣ እንችላለን። እንደ በፊቱ እንደ ልጅነት ወራት ያኔ ስንንበረከክ ተነስተን እንደገና ልንንበረከክ የሚመስለን ጊዜ ማለት ነው። እየጸለይን ተነስተን ገና ልንጸልይ የምንሄድ የሚመስለን ጊዜ በጣም የሚገርመው ያ ሲዝን ማለት አይደል? ያ ሲዝን ሲዳከም ማለት ነው፣ አቅም ሲጠፋ ማለት ነው። እንደገና ሪስቶር የሚያደርግ ሃሌሉያ፣ ሪስቶር የሚያደርግ አምላክ አለን። እንደገና የሚያነሳ አለ፣ አቅም የሚጨምር አለ። እንደገና
ፊታችን ደግሞ ገበታን የሚያዘጋጃል። ሃሌሉያ! ይሄ ደግሞ በጣም ሌላ ሌቭል ነው። ነገ እናየዋለን ብዬ አስባለሁ። ግን ሁለቱ በጣም ውስጥ የያዙት ናቸው። ጌታ ዘመንን ይባርክ። በጣም ነው ደስ ያለኝ ዛሬ። God bless you። ተባረክ። አሜን። ብሩክ ነው። ወይኔ ያለሽ ይሰማል? ፓስተርዬ ሻሎም፣ እንዴት ናቸው? ሰላም ነው አለ ፓስተርዬ? አዎ ይሰማል። ፓስተርዬ እንዴት ናቸው? ደህና ናቸው? ተባረክልኝ ፓስተርዬ። ብዙ ነገር ነው የቀረልኝ። በምሪቱ እንዲኖር እግዚአብሔር በሚመራው ምሪት በእረኝነቱ ብቻ ሳይሆን በምሪቱ እንዲኖር እግዚአብሔር ይርዳ። እኔ ይሄንን ነው ብለው ሌላ አይደለም። እንደገና ደግሞ በእግዚአብሔር ቤት ለዘላለም እንዲኖር ይሄ ፖይንቴ ነው ዛሬ ላይ። ለዘላለም ዳዊት በእግዚአብሔር ቤት ለዘላለም እኖራለሁ። ሌላ ደግሞ ስትናገር ውስጥ የነካኝ ሰው ብጥል እግዚአብሔር ያነሳል፣ እግዚአብሔር ብጥል ማን ያነሳል? ስለዚህ ከእግዚአብሔር ጋር ያለው ሪሌሽንሺፕ ሊደርነቱ ቀን በቀን ነው ማለት እረኝነቱን ተቀብሎ ነው ማለት ግን ሊድ የሚያደርገው ቀን በቀን ነው። ስለዚህ ቀን በቀን በእግዚአብሔር ምርነት እሱ በሚመራን መንገድ እንድንሄድ እግዚአብሔር ይርዳን። ፓስተርዬ ተባረክልኝ። ጌታ ኢየሱስ ዘመንን ይባርክ። አሜን። ተባረክ።